ሰበር ዜና የመካከለኛው ምስራቅ ጦርነት በኢራን በድጋሚ በይፋ መጀመሩ ይታወሳል። ወደ እስራኤል ከተሰነዘረው የሚሳኤል ጥቃት በኋላ የእስራኤል አየር ኃይል በኢራን የአገዛዝ ኢላማዎች ላይ ጥቃት ፈጽመዋል። የእስራኤል መከላከያ ኃይል በቴሄራን የሚገኝ የሰው አልባ አውሮፕላን ወይም ድሮን መጋዘንና አውሮፕላን ማረፊያን ጨምሮ በኢራን ውስጥ 15 ያህል ወታደራዊ ኢላማዎች ላይ ጥቃት ሰንዝረዋል። የኢራን እስላማዊ አብዮታዊ ጥበቃ ኃይል እስራኤል ጥቃቱን የፈጸመችው ባላስቲክ ሚሳኤሎችን በመጠቀም ነው ብለዋል። የእስራኤል አየር ኃይል ሰኞ ማለዳ ላይ በምዕራብና በመካከለኛው ኢራን በሚገኙት የኢራን አገዛዝ ወታደራዊ ኢላማዎች ላይ ጥቃት መሰንዘሩን የእስራኤል መከላከያ ቃል አቀባይ ክፍል አስታውቀዋል። የኢራን መገናኛ ብዙሃን በዋና ከተማዋ ቴህራን፣ በኢስፋሃን እንዲሁም በካራጅ ጥቃቶች መፈጸማቸውን ዘግበዋል። እንደ ዘገባዎቹ ከሆነ በቴህራን የሚገኘው የማህራባድ ዓለም አቀፍ አውሮፕላን ማረፊያ የጥቃቱ ኢላማ ሆኗል። በተጨማሪም በቴህራንና በኢስፋሃን ጨምሮ በበርካታ አካባቢዎች የፍንዳታ ድምጾች መሰማታቸው ተገልጸዋል። አልጀዚራ በቴህራን ውስጥ የሰው አልባ አውሮፕላን ማከማቻ ተቋም መመታቱን ዘግቧል። በአጠቃላይ 15 የእስራኤል ጥቃቶች መፈጸማቸው ተዘግቧል። የኢራን እስላማዊ አብዮታዊ ጥበቃ ኃይል እስራኤል በኢራን ግዛት ላይ ጥቃት መፈጸሟን በይፋ ያወጀ ሲሆን በጥቃቱ ወቅት ባላስቲክ ሚሳኤሎች ጥቅም ላይ ማዋላቸውን ተናግረዋል። ጥቃቶቹ የተፈጸሙት ኢራን የተኩስ አቁም ስምምነቱን በመጣስ በሰሜን እስራኤል በሻሮን ቀጠናና በሰማሪያ የሚገኙ አካባቢዎችን ኢላማ ያደረጉ 10 ሚሳኤሎችን ያካተቱ በርካታ ሚሳኤሎችን ከተኮሰች ከጥቂት ሰዓታት በኋላ ነው። የእስራኤል መከላከያ ኃይል የተተኮሱትን ሚሳኤሎች በሙሉ ያከሸፈ ሲሆን የሀገር ውስጥ ግንባር እዝ ከግማሽ ሰዓት በኋላ ነዋሪዎች ከሚሳኤል መጠለያዎቻቸው መውጣት እንደሚችሉ አስታውቀዋል። ከሚሳኤል ናዳው በኋላ በደርዘን የሚቆጠሩ ከተሞችና መንደሮች ውስጥ የሳይረን ማስጠንቀቂያዎች ስራ ላይ ውለው ነበር። የማገን ዴቪድ አዶም ቡድኖች ወደ ደህንነቱ የተጠበቀ ክፍል መጠለያ በመሮጥ ላይ ሳሉ ጉዳት ለደረሰባቸው 2 ግለሰቦች የሕክምና እርዳታ እየሰጡ ሲሆን ከነዚህም መካከል አንዷ ሴት መካከለኛ ደረጃ ያለ ጉዳት ደርሶባታል። የእሳት አደጋና ማደን አገልግሎት እንደገለጸው በሚሳኤል መክሸፍ ፍርስራሾች ምክንያት በገሊላና በጎላን ኮረብታዎች ክፍት ቦታዎች ላይ በርካታ የእሳት አደጋ የተከሰቱ ሲሆን በዮቅኒአም ደግሞ አንድ ተሽከርካሪ በስብርባሪዎች ተመቶ ቀላል ጉዳት ደርሶበታል። ሆኖም የሰው ሕይወት አልጠፋም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን የሚሳኤል ጥቃት በኋላና እስራኤል ሊሰነዝር ስለሚችለው ምላሽ በምታደርገው ውይይት መካከል ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር ተነጋግረዋል። በሁለቱ መሪዎች መካከል የተደረገው የስልክ ውይይት ከሌሊቱ 6 ሰዓት በኋላ ተጠናቋል። አክሲዮስ በኋላ ላይ እንደዘገበው በትራምፕና በኔታንያሁ ውይይት ወቅት ትራምፕ ለኔታንያሁ በኢራን የሚሳኤል ጥቃት ላይ የአጸፋ እርምጃ እንዳይወስድና ለዲፕሎማሲ ተጨማሪ ጊዜ እንዲሰጥ ነግረውታል። አንድ የአሜሪካ ባለስልጣን ለድረገጹ እንደተናገሩት ትራምፕ በውይይቱ ወቅት ለኔታንያሁ ጥቃቱን እንዲያቆም የነገሩት ከስምምነት አንጻር ጥሩ ነገር ለማድረግ ተቃርበናል በሚል ምክንያት ነው። ኔታንያሁ ውሳኔውን የተቃወመ ቢሆንም በመጨረሻ ግን ከአጸፋ እርምጃ ለመቆጠብ በከፊል ተስማምቷል ሲል ባለስልጣኑ ለአክሲዮስ ገልጸዋል። በተመሳሳይ ጊዜ የእስራኤል መከላከያ ኃይል ጠቅላይ ኢታማጆር ሹም ሌተናል ጀነራል ኤያል ዛሚር ከጠቅላይ መምሪያ ፎረም ጋር የሁኔታ ግምገማ አካሂደዋል። በስብሰባው ወቅት ዛሚር የእስራኤል መከላከያ ኃይል የአሰራር ዝግጅቶቹን ማጠናቀቁንና ለቀጣይ እርምጃዎች ዝግጁ መሆኑን ግልጽ አድርገዋል። ጠቅላይ ኢታማጆር ሹሙ ትዕዛዝ ከተሰጠ ማግስት የእስራኤል መከላከያ ኃይል ጠላትን በቁርጠኝነት ይመታል ብለዋል። ወታደራዊ ባለስልጣናት እስራኤል የተኩስ አቁም ስምምነቱን መጣሷን ተከትሎ ሁሉም የውጊያ እቅዶች መጠናቀቃቸውንና ኃይሎች በከፍተኛ ዝግጅት ላይ እንደሚገኝ አጽንኦት ሰጥተዋል። የኢራንና የእስራኤል ውጥረት የጠበቀውን ያህል ጊዜ ሳይሰጥ ወዲያውኑ ወደ ፈጣን የአጸፋ እርምጃ አምርተዋል ተብለዋል። በዚህ ሁሉ መሃል የሚገርመው ነገር ይህ የእስራኤል ጥቃት የተፈጸመው ዶናልድ ጄ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከማንኛውም አጸፋዊ እርምጃ እንዲቆጠቡ ወይም እንዲታቀቡ ማሳሰባቸውንና ኔታንያሁም ተቀብያለሁ በሚል በገለጹበት ወቅት መሆኑ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ለዲፕሎማሲያዊ ስምምነት ጊዜ ለመግዛት ቢሞክሩም እስራኤል ግን የራሷን ምላሽ ከመስጠት ወደኋላ አላለችም። በመካከለኛው ምስራቅ ያለው ውጥረት አሁንም በከፍተኛ ፍጥነት እየተስፋፋና የአጎራባች ሀገር
ሀገራትን የአየር ክልል ጭምር ስጋት ላይ እየጣለ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በዮርዳኖስ ለሚገኙ ዜጎቹ አስቸኳይ የደህንነት ማስጠንቀቂያ አስተላልፈዋል። ማስጠንቀቂያው የወጣው በዮርዳኖስ የአየር ክልል ላይ ሚሳኤሎች በመታየታቸው ዜጎች ወዲያውኑ ጥበቃ ወዳላቸው መጠለያዎች እንዲገቡ ለማሳሰብ ነው። የውጭ ጉዳይ ሚኒስቴሩ ባወጣው መግለጫ የደረሱን መረጃዎች እንደሚያመላክቱት ሚሳኤሎች፣ ድሮኖች ወይም ሮኬቶች በዮርዳኖስ የአየር ክልል ውስጥ ይገኛሉ ብለዋል። አክሎም ዜጎቹ ባሉበት ቦታ ሆነው ወዲያውኑ እንዲጠለሉ፣ ከቤት እንዳይወጡና የአካባቢውን ባለስልጣናት ማስታወቂያዎችን በንቃት እንዲከታተሉ አዘዋል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ሁኔታውን በቅርበት እንደሚከታተልና አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን እንደሚሰጥ አስታውቋል። ይህ ክስተት የተፈጠረው ቀደም ሲል ኢራን ከሚያዝያ ወር የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ወደ ሰሜን እስራኤል ከፍተኛ ቁጥር ያላቸውን የባላስቲክ ሚሳኤሎች መተኮሷንና እስራኤልም የአጸፋ እርምጃ መውሰዷን ተከትሎ ነው። በሁለቱ ሀገራት መካከል የተቀሰቀሰው ይህ ቀጥተኛ የተኩስ ልውውጥ አጠቃላይ የቀጠናውን ደህንነት ከፍተኛ አደጋ ላይ ጥሎታል። ኢራን ከእስራኤል ጥቃቶች በኋላ በቴህራን ዓለም አቀፍ አውሮፕላን ማረፊያ ዙሪያ ያለውን የአየር ክልል ዘግታለች። በተቀሰቀሰው ጦርነት ዙሪያ ተጨማሪ መረጃዎችን በፍጥነት እናቀርባለን። ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ሀሳባችሁን ደግሞ በኮሜንት መስጫ ሳጥኑ ውስጥ መጻፍ ይችላሉ። በሌላ ሰበር መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።